ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ አድማጮች። ቤተኛ የሬዲዮ ፕሮግራም የተለያዩ የስነ ተዋልዶ ጤና ጉዳዮችን ይዘን አብረናችሁ እንቆያለን። ጆሮአችሁንም ቀልባችሁንም እንድታውሱን በአክብሮት እንጠይቃለን። እኛን ለማግኘት የተለያዩ ሐሳቦችን፣ አስተያየቶችን እንዲሁም ደግሞ የስነ ተዋልዶ ጤና የተመለከቱ ጥያቄዎችን ለማቅረብ ብትደውሉልን ደስ ይለናል። በስልክ መስመራችን 0946 34 94 44 እንዲሁም ደግሞ በ0936 80 30 80 ላይ እንገኛለን። መደወል ካላመቻችሁ አጭር የጽሁፍ መልእክቶችን መላክ ይቻላል። ውድ አድማጮች ዛሬም እንደተለመደው አስተማሪ ታሪክ ያላት አንድ ባለታሪክ ይዘንላችሁ ቀርበናል። ባለታሪካችን ዘቢባ ሁሴን ትባላለች። ስለ ፍቅሯ፣ ስለ ባለቤቷ፣ ስለ ልጆቿ፣ ስለ ቤተሰብ እቅድ አገልግሎት ምርጫዋና ስለ ተጠቀመችበትም ነገር ትነግረናለች። በደንብ ታጫውተናለች። እስቲ እንከታተላት። ቤት ጋር የተገናኘነው ስራ ቦታ ነው። ከቤተሰብ ጋር ስቴሽነሪ ቤት ተሰራ ነበር። እሱ ደግሞ ጸጉር ቤት ይሰራ ነበር። አንድ ሰው ቤት ተከራይተን ነበር። ምን ነው በዛን የተዋወቀ ነው። ግንኙነቱ ብዙም አልቆየም። ወዲያው ነው ወደ ትዳር እንግባ በሚለው ወደ ትዳር ገባን። በዛኑ ቀን ነው የተደረገው ነው። በዛን ቀን የተረገዘው ትልቁ ልጃችንን ወለድን። ምንም አልነበረንም። ልጅ መጥቶ አይደለም ልጅም ባይመጣ እንኳን ብዙ ነገር ያስፈልጋል። ልጅ ሲመጣ ደግሞ የበለጠ ጫና ውስጥ ገባ። ለምን አንድ ሰው ብቻ ሰርቶ ነው የሚመጣው። አሁን ቤት የተቀመጥኩት ልጅ በማሳደግ ፓምፐርስ አለ፣ ወተት አለ፣ ምኑ አለ። በጣም ችግር እሱም ይፈልግ ስለነበረ ምንም ብዙም ፋይናንሻሊ ብዙም ባይኖረንም ደስተኛ ነበርን። ችግሩ እንዳለ ሆኖ ስለመከላከያ እንኳን ጥቅምና ጉዳቱን ማቃለው የመጠቀም ሐሳቡም ፍላጎቱም ነበረኝ። ግን ጡት አጠባ ነበር በየሰዓቱ። ያንዳንድ ጊዜ ያው በየሰዓቱ ጡት በመታጠባ ሰዓት ይከላከላል። በመሃል ላይ ያው አረገዝኩ። አላቀድኩም ማለት ያው በመታጠባው አይነት የሚከላከል ነገር አለ አይደለ? በሱ ተማምኜ ስለነበረ ያ ልጅ 2 አመት ጡት መጣት አለበት የሚል እቅድም ነበረኝ፣ ሐሳብም ነበረኝ። ትልቁ የተወለደው 2 አመት መጣት አለበት ብዬ ስለማስብ ያኛው ልጅ ሲመጣ ድንጋጤ ፈጠረብኝ። ደስተኛም አልሆንኩም ነበር በሰዓቱ። በቃ አንዴ ከሆነ በኋላ ምንም ማድረግ አይቻልም ምናምን በቃ። ግን ያው እንዳጋጣሚ ሆኖ 2 ወር ሳምንት ሲሆነው በራሱ ፌል አደረገ። እንደዛም ሆኖ ያው ወደ መከላከያ አልሄድኩም። መከላከያ መጠቀሙ ፍላጎቱ ውስጥ እንዳለ ያው አንዳንዴ በማህበረሰቡ የሚወራው ነገር አለ። አንድ ወልሽ በአንድ ትቀሪያለሽ፣ እንደዚህ ሆነሽ እንጂ ትቀሪያለሽ፣ ጥራሽም ላትወልጂ የምትችይው አይነት የሚባል አማርኛ ስላለ ያንንም ታርጌት አድርጌ ነበር። ሲቀጥል ደግሞ 2 ከሆኑ በኋላ የረጅም እቅድ አገልግሎት እንኳን በወሰድ 2 ናቸው የሚለው አይምሮዬ ላይ አሳምኜው ስለነበረ ያው እሱ ፈቃደኛ አልነበረም። ትንሽ ቆይ ቤት ተማክረን ምናምን አልና መጣን። 6 ወር ቆይቼ ደግሞ ያው አረገዝኩ። የአይምሮ ዝግጅት ነው እንጂ ፋይናንሻሊ ዝግጅት አይደለም። ምንም የለኝም። ባለቤቴ ቀን ስራ ነው የሚሰራው። እኔ ቤት ቁጭ ነው ያልኩት። ልጁ ሲመጣ ደስተኛ ነን ቢኖረንም ባይኖረንም። ሁለተኛ ልጅ ከወለድኩ ግን የረጅም እቅድ አገልግሎት መጠቀም እንደምፈልግ የራሴ እሱንም አላማከርኩትም። በራሴ የረጅም እቅድ አገልግሎት መውሰድ እንደምፈልግ ራሴን አሳምኜ ስለነበረ ያው አጋጣሚ በሰርጀሪ ስለምወልድ እዛው ጳውሎስ ተንግቼ ያለ መከላከያ መጠቀም የምትፈልጊው ሲሉኝ ያው የረጅም እቅድ አገልግሎት ነው መጠቀም የምፈልገው ነው ያልኩት። ሉፕ ነው የሚባለው። እሱን ያስገባሁት መረጃው እኔ ነበረኝ በፊትም ስለ መከላከያ ምናምን። ያው አድማጭ ነኝ፣ ሬዲዮ እከታተላለሁ። በተለይ አሁን ድሜ በደረሰ ሰዓት እንኳን ቤተኛን አድማጭ ነኝ። ብዙ ሴቶች ሲያወሩ ስለሰማው ቅመም የለው የጎንዮሽ ጉዳትም ስለማመጣ ምናምን ሲባል በነዛም በቃ ብዙ ሰው ሲናገር ስለምሰማ ያው ምርጫ ያድርጌዋለሁ። ከማንም ጋር ምክክርም ባላደረኩም የራሴና የራሴ ህይወት ስለሆነ አንደኛ ነገር ኢኮኖሚ በጣም ዝቅተኛ ነው። ስራም የለኝም። ባለቤቴ የሚቀን ስራ ነው የሚሰራው። ባለቤቴ እንደዛም ሆኖ ይፈልጋል። ያው እሱ አያውቅም። ከወጣው በኋላ ነው እንደዚህ መከላከያ ገብቷል ስለው እንዴት አልፈቀድ አለ። ግን ያው ለሁለታችንም ነው። አሁን እየተጨናነቀም ያለው ራሱ ነው። እድሜያቸው እየጨመረ በሚመጣ ሰዓት የራሳቸው አንደበት ነው የሚናገረው። ይሄን አድርጉልኝ የሚሉት ነገር አለ። ይሄ ነገር ለኛ ለምን አይደረግም? ይሄ ነገር ስለሌለኝ ያላደረኩት እላቸዋለሁ። ልጆችም አልሐምዱሊላህ ረቢል ዓለሚን ይረዱኛል። ግን በጣም ይከብዳል። በጣም ያስፈራሩኝም ነበረ። እየፈራሁም ነው። ግን አንዳንዴ ያው መረጃውን ካለበት ቦታ ማዳመጥ ደግሞ ጠቀሜታ አለው።
አንዳንዴ ያወር ስትሆን ይሆን ከሊበሩባት ነበር ከሊተኑባት ነበር ይሉሃል። ግን ያው እስካሁን ድረስ እኔ ይሄ ነው ጉዳቴ ይሄ ነው ምንም ብዬ ልገልጽ የምችለው ነገር የለም። እስካሁን በዙሪያዬ ተጠቃሚ ሴቶች ማንንም አላጋጠሙኝም። ብዙዎቹ ጓደኞቼም ያው ብዙ ጊዜ የሚጠቀሙ ናቸው ኢምፕላንትና ቾይዝ ምናምን የየሶስት ወሩ። እስካሁን ድረስ በራሴ አካባቢ ላይ ሉፕ ተጠቀመም አላጋጠመኝም። ደፋር ነሽ እንዴት ደፈርሽ እንዴት ተዳፍረሽ ነው ምናምን ይሉኛል። ግን እስካሁን እኔ ምንም አላለኝም። ግን ግንዛቤ ያላቸው አይሉኝም። ግን ግንዛቤ የሌላቸው ያን በቃ እሱ ነው ያመመሽ ነው እሱ በር አናትሽ ላይ በረረ ይሉኛል። አረኔ እስካሁን ምንም አልበረረም። በጣም ጥቅም አለው እንጂ ትልቁ አልጠባም፣ በደንብ አልጠባም። ትንሹ ጡት አሁን ነው በደንብ ጠግቦ እንደውም በጣም ፋስት የሆነው ትንሹ ነው። ለምን በጣም የኛን እንክብካቤ አግኝቷል። እንደገና ደግሞ ያው ቆየሁበት 3 አመት ከ5 ወር እያጠባሁት ነበረ። መከላከያ ባልወስድ እስካሁን እንግዲህ ምን 3 ልጅ 4 ልጅ ይሆናሉ። በዚህ ኑሮ ውድነት ትምህርት እንኳን አሁን አንድ ደብተር እንኳን ስንት ነው የምትገዛው? ፋይናንሻሊ ባይኖርህ እንኳን መከላከያ ተጠቅመህ ልጅህን ያለህን ዳቦ አብልተህ ማሳደግ ራስ በጣም ትልቅ ነገር ነው። ባለቤቴ በዚህ ነገር ላይ አይሳተፍም። ልጅ መወለድ አለበት እሱ እንደውም አሁን ጭራሹ ነው የሚቃወመው። ምንድነው ይሄ መከላከያ አይደለም የሚያስገባሽው ነው ጭራሽ ወይ ቋጥረውሽ ነው የሚልም አባባል አለ። ያው እሱ ከውቅና ውጪ ስለሆነ ነው። ምናልባትም ያው አንዳንዴ ሁለታችሁም ተመካክራችሁ ሲሆን ጥሩ ነው፣ ኃላፊነት ይወስዳል። እንደውም ተነስና ወጣም ሄደን ምን ጠይቀም ስልም ጭራሽ ማይ እኔ ያላሳተፍሽኝ ነገር ነው አላቅም ነው የሚለው። እንደውም ባለፈው ምን ያህል ዝግጁ ነው ባረክስ እኔን የምትንከባከብበት አቅም ምን ያህል ነው? ያ ልጅ ደግሞ ሲመጣ ለዛ ልጅ የምታደርግለት አቅም ምን ያህል ነው? አሁን እነዚህ ልጆች ደረሱ ይሄ ነገር አምጣልኝ ይሄን አምጣልኝ ይሄ ገዛልኝ እያሉክ ነው፣ እየከበደህ ነው። ስለዚህ አሁን 3ኛ ልጅ ሲመጣ ደግሞ ተደራቢ ሌላ ሰው ነው እና እያልኩ እያስረዳው እስካሁን ድረስ አልሐምዱሊላህ 4 አመት አቆይቼዋለሁ ማለት ነው። ትንሽ እሱን እያዝግየው 1-5 አመት የመቆየት ሀሳብ አለኝ። በዛ መሀልም ከመጣ በደስታ ነው። አንዳንዴ አይምሮ ዝግጁ ሆነ አንድ ልጅ ስታመጣው ኢኮኖሚካልም ሳይሆን አይምሮ ዝግጁ ከሆንክ ጥሩ ነው። አይምሮ ዝግጁነት ይቀድማል መጀመሪያ። ከዛ ፋይናንሻሉን እንግዲህ ፈጣሪ ያውቃል። አሁን እኔ በራሴ ልጆች ብዙ ኖሪ ደስ ይለኛል። ግን ያው ኑሮዬ አይፈቅድም። ትንሽ ወልደህ ካሳምረህ ማሳደግ ይሻላል። እንግዲህ የዘይባ ሁሴንን ታሪክ ተከታትለናል። እናንተስ ምን አይነት ታሪክ ምን አይነት ተሞክሮ አላችሁ? ለመሆኑ የቤተሰብ እቅድ አገልግሎት አማራጮችን ትጠቀማላችሁ? በልጆቻችሁ መካከል ያለው የእድሜ ልዩነት ምን ያህል ነው? የትኛውንስ የቤተሰብ እቅድ አገልግሎት አማራጭ እየተጠቀማችሁ ነው? ምቾቱ ምን ይመስላል? እየደወላችሁ ሀሳባችሁን ልምዳችሁን ብትነግሩን በጣም ደስ ይለናል። እንግዲህ ዘይባ በጣም ጥሩ ቁም ነገር ያላቸውን ጉዳዮች ነግራናለች፣ አጫውታናለች። መጀመሪያ ልጇን እንደወለደች ያው ሳይታሰብ ድንገት ነው፣ ሳያስቡበት ሳያቅዱበት ነው የወለዱት። ነገር ግን ያው የመጀመሪያ ልጅ ምንም ባይኖረንም ደስ ብሎናል ብላን ነበረ። ነገር ግን ከዛ በኋላ ሁለተኛ ልጇን ስታረግዝ ድንገት ነው፣ ሳታቀድ። የቤተሰብ እቅድ አገልግሎት አማራጭ አልተጠቀመችም እና ብዙ ጊዜ ሰዎች ሲሉ ሰምታችሁ ታውቃላችሁ፣ ወይንም ደግሞ እናንተም የምታምኑበት ነገር ይሆናል። ጡት ማጥባት እርግዝናን መከላከል ይቻላል በሚለው እንግዲህ ልጇን የመጀመሪያ ልጇን እያጠባች ወዲያው ነው ሁለተኛ ልጅ ያረገዘችው። ያ ደግሞ እንግዲህ በላይ በመረገዙ ይመስለኛል ጽንሱም ሊቀጥል አልቻለም። ከዛ በኋላም ከጽንስ ማቋረጥ በኋላ ብዙ የሕክምና ባለሙያዎች የሚመክሩት የቤተሰብ እቅድ አገልግሎት አማራጮችን መጠቀም ያስፈልጋል። አንዲት ሴት ጽንስ ካቋረጠች በኋላ ወዲያው ለእርግዝና ዝግጁ ትሆናለች። በዛ ሰውነት ጽንስ ሲቋረጥ ብዙ ጉዳቶች ይደርሳሉና ወዲያው ጽንስ እንዲፈጠር አይፈለግም። የቤተሰብ እቅድ አገልግሎት አማራጮችን እንድትጠቀም ነው ሐኪሞች የሚመክሩት። ነገር ግን ዘይባ ይሄንን አላደረገችም ነበረ። ያው ሁለተኛ ልጇን አርግዛለች። ጥሩ ነገር ግን ከዛ በኋላ ደግሞ የቤተሰብ እቅድ አገልግሎት አማራጭ መርጣ ተጠቃሚ ሆናለች። የምትጠቀመውም የረጅም ጊዜ ቤተሰብ እቅድ አገልግሎት የሆነውንና በማህፀን ውስጥ የሚቀመጠውን ከ10 እስከ 12 ዓመት እርግዝናን በአስተማማኝ ሁኔታ የሚከላከለውን ከሆርሞን ነፃ የሆነውን ሉፕ ነው። ይሄ እንግዲህ ብልህነት ነው። ሌላው ከዘይባ ያደነኩት ነገር ባለቤቷን ታሳምናለች። ባለቤቷ እንግዲህ ስታወራ ሰምታችሁ ከሆነ ቢወለድ ልጅ ቢጨመር ይፈልጋል። ነገር ግን ኑሮዋን ህይወቷን እያየች አይሆንም፣ መቆየት አለብን፣ ቆይተን ነው እንደገና 3ኛ ልጅ መውለድ ያለብን እያለች ሉፑን እስካሁን አላስወጣችም እና ያው ኑሮዋን ህይወቷን ቤቷን የምታውቀው እሷ ነችና ሴት ልጅ እንደዚህ ውሳኔ በራሷን ስትሰጥ ለቤተሰቡም
ለልጆቿም ጥሩ ነውና ይሄንን እንግዲህ አይተናል ከዘይባ። ውድ አድማጮች እናንተስ ምን ልምድ አላችሁ ብታካፍሉን ደስ ይለናል። 0946 34 94 44 እንዲሁም 0936 80 30 80 ተጠቀሙ። ውድ አድማጮች እንግዲህ ብዙ ጊዜ ሲባል የምንሰማቸው አንዳንድ አባባሎች አሉ። ወለድ አድርገሽ እንግዲህ ወደ ስራሽ ግቢ፣ ልጅ በልጅነት ነው፣ ቶሎ ፈጠን አድርጊና ወለድ አድርጊ፣ አንዱ ባደገበት አንዱ ያድጋል፣ አንዱ የለበሰውን አንዱ እየለበሰ ያድጋል የሚባሉ ነገሮች አባባሎች አሉ። እንግዲህ ሰምታችሁ ይሆናል። ይሄ ደግሞ በሕክምናው በሳይንሱ ትክክለኛ ነገር ነው ወይ? የአንዲትን ሴት ወይንም እናት ጤና ከመጠበቅ አንጻር የልጆችን የሚወለዱ ልጆችን አእምሮአዊና አካላዊ ጤናን ከመጠበቅ አንጻርስ ይሄ ነገር የሚመከር ነው ወይ? እንግዲህ አንዳንድ ጊዜ ሴቶች ወደኛ ይደውላሉ። አሁን ሁለተኛ ጽንስ ይዣለሁ ምን ላድርግ የሚሉ በርካታ ሴቶች ያጋጥሙናል፣ ስልክ ይደውሉልናል። እና ይሄ ነገር አግባብ አይደለም። ጥንዶች የልጆቻቸውን የእድሜ ልዩነቱንም መወሰን ማቀድ አለባቸው። እና ይህንን የተመለከተ ፕሮግራም ነው አሁን የምናቀርብላችሁ። የሕክምና ባለሙያ ጋብዘናል። ባለሙያችን ዶክተር አሸብር ወልደ ጊዮርጊስ ይባላሉ። የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ ዶክተር አሸብር እንግዲህ አንዲት ሴት ከወሊድ በኋላ ወይም ከወለደች በኋላ በምን ያህል ጊዜ ውስጥ ለሌላ እርግዝና ዝግጁ ትሆናለች፣ ከወሊድ በኋላ ቶሎ ባረገዘች ቁጥር እሷ ላይ እንዲሁም ደግሞ የሚወለዱ ልጆች ላይ የሚያጋጥሙ የጤና ችግሮች፣ ሁኔታዎችን ሁሉ በደንብ ያብራሩልናል፣ ይነግሩናል። ልምዶቻቸውን የሚነግሩን የተለያዩ ሴቶችንም አነጋግረናል። አብራችሁን ቆዩ። ማራራቅ ስንል በዋናነት የእናትየዋን ጤናና የተወለደውን ልጅ ጤና ከግንዛቤ ያስገብቶ ነው። ጊዜው ብቻ አይደለም እንትን የሚለው። ለምሳሌ እናትየዋ የደም ማነስ ካላት፣ ስትወልድ ብዙ ደም ፈሷት ከነበረ፣ ከዛም በኋላ ደግሞ ልጇን እያጠባች ለረጅም ጊዜ የሄደች ከሆነ እቺ እናት በወሊድ ጊዜ በማጥባት ጊዜ ያጣችው ምግቡ፣ ደሙ፣ ኒውትረንቶቹ በሙሉ ሳይተኩ እንደገና ሌላ ልጅ ስታረግዝ፣ የተወለደውም ልጅ ገና ሳይጠነክር ሌላ ልጅ ስታረግዝ የተረገዘው ልጅ ላይ መዓት ጉድለቶች ይመጣሉ። እናትየዋም ለሌላ መድማት፣ ለሌላ ወሊድ፣ ለሌላ ማጥባት በተጋለጠች ቁጥር ጤናዋ እየወረደ ነው የሚሄደውና ማራራቅ ይሄን ያክል ጊዜ ተብሎ ብቻ ጀስት የጊዜ ጉዳይ ብቻ አይደለም ማለት ነው። የሁለቱ ጤንነት ባላንስ እያዩ መወሰን ነው ጥሩ የሚሆነው በሕክምናው። ሁለት ልጆች አሉኝ። የ5 አመትና የ3 አመት ልጅ ነው ያለኝ። በመካከላቸው የ3 አመት ልዩነት ነው ያለው። በክንድ ላይ የሚቀመጠውን ኢምፕላንት ነው የተጠቀምኩት። መውለድ በፈለኩበት ሰዓት ነው አስወጥቼ ሁለተኛ ልጄን የወለድኩት። ያው ልጆቼን የሚገባቸውን እንክብካቤና ፍቅር ሰጥተው ደስተኛ የሆኑ ህጻናት እንዲሆኑ ረድቶኛል። አንዷ ልጄ ኦልሞስት 5 አመቷ ነው የመጀመሪያዋ ልጄና ያው ህይወታችንም የተስተካከለ እንዲሆን ኢኮኖሚካሊም እንዳንጎዳ፣ ሁለተኛ ነገር ደግሞ ልጆቻችን በቂ እንክብካቤ፣ ፍቅር እንዲሁም ጡት ጠብተው እንዲያድጉ ረድቶኛል እሱን በመጠቀም። አንዲት እናት ወልዳ ልጇን በትንሹ ለ2 አመት እስከ 2 አመት ድረስ እንድታጠባ ነው የሚመከረው። እያጠባች ማርገዝ የለባትም ነው። ስለዚህ 2 አመት እንደው ሚኒመም አድርጎ መያዝ ጥሩ ይመስለኛል። በጣም አቀራርባ አረገዘች ካልን ልጇን የወለደችውን ልጅ 2 አመት አጥብታ ጡት አስቆማ ወደ እርግዝና መገባ ነው ጥሩና፣ በጣም ከተቀራረበ ከ2 አመት ያነሰ ባይሆን ጥሩ ነው። ሁለት እርግዝና መሃል ብዙ ሰው የማይረዳው ነገር ምንድነው? አንዲት እናት ስታረግዝ በውስጧ ሌላ ፍጡር ነው የምታሳድገው። ያ ፍጡር አብዛኛውን የራሱን ሰውነት የሚሰራው ከእናትየዋ ወስዶ ደሙንም በለው ምግቦቹንም በለው አየርም እሷ ነች የምትሰጠው፣ ውሃውም ምኑም በሙሉ ከሷ ውስጥ መጥቶ ነው የሚጠቀመው ለራሱ የሚጠቅመውን ነገር። ስለዚህ አንድ ልጅ በወለደች ቁጥር ለዛ ልጅ መዓት ነገር ስለሰጠችው አርግዛ ብዙ ነገር ነው የምታጣው ከሰውነቷ። ብዙ ነገር በአይን የማታየው ብዙ ነገር ወደ ልጁ ተመጥቶ ይሄዳል። ከዛ በኋላ ደግሞ ስታጠባም እንደዚሁ ከውስጧ ነው እነዚህ ወተትን የሚሰሩ ነገሮች ከደሟ ነው ተቀመመው ወተት ሆነው ለልጁ እንትን የሚባለው። ያኔም ተመሳሳይ ነገር ይመጣል።
ስለዚህ በዋናነት ከነዚህ ነገሮች ጋር የተያዘ ነው የጤና ችግር ብለን የምንወስደው። ከዛ ውጪ አንዳንድ እናት የደም ግፊት ሊኖራት ይችላል። ከደም ግፊቱ ሙሉ በሙሉ ሳታገግም ወደ እርግዝና ሌላ እርግዝና መግባት ይመጣል። ስኳር ገጥሟት ሊሆን ይችላል። ከሱ ሳትድን ምን ሳትል ወደ ሌላ እርግዝና። መጠነኛ የልብ ችግር ያላቸው እናቶች ደግሞ እርግዝና የሚያባብስባቸው እናቶች አሉ። በማርገዛቸው ምክንያት ልባቸው ሞር እየደከመ የሚሄድባቸው፣ የአጥንት መሳሳት ያለባቸው እናቶች ሞር ይብሳል። በእያንዳንዱ እርግዝና ልጁ ከውስጥ ካልሲየሙን፣ ፎስፈረሱ ምኑን ሚነራሎች መጥቶ ሲወስድ ሞር እየሳሳ ነው የሚሄደው እና እንደ እያንዳንዱ እናት የተለያየ ነገር ቢኖርም መዓት ነገር ነው ሊከሰት የሚችለው። ስንት ልጆች አሉሽ? 2 4 አመት ልዩነት አለችው። 5ኛ አመቷ ነው። ሁለተኛ ልጅ 1 አመት ከ4 ወር። በመሀከል ለማራራቅ ምን አይነት የቤተሰብ እቅድ አገልግሎትን ተጠቅመሻል? መርፌና ታብሌት። መርፌውን ለስንት ጊዜ ተጠቅመሻል? 1 አመት ያክል ተጠቅሜዋለሁ። ታብሌቱን ለስንት ጊዜ ያክል? ብዙ ጊዜ ተጠቅሜዋለሁ ብቻ። ለምንድን ነው መርፌን በመጀመሪያ ጊዜ መረጥሽው? ያ መርፌ አንደኛ በ3 ወር አንዴ ስለሚሆን ይመቻል። ሁለተኛው ደግሞ ያው ፔሪድ ላይ ይመቻል። ፔሪድ ላይ ስለሚመች እንደዛ ብዬ ነው። ታብሌትም ይጠቀምሽ ነበር? ታብሌትም ይጠቀምኩ ነበር። ያው የተሻለ መርፌው ትንሽ አለ ስለሚል፣ አንደኛ ደግሞ በየቀኑ መድኃኒት ማወጡ ሊረሳ ስለሚችል በቀን ሱጥ ስለምረሳው ለዛ ብዬ ማለት መርፌውን የመረጥኩት። ማለት መርፌው የሆነ ሰዓት ላይ ሲያመኝ መርፌውን ቀይርና ታብሌት ተጠቀማለሁኝ። ታብሌቱ ደግሞ የተወሰነ የሆነ ነገር ሲፈጥርብኝ ደግሞ መርፌውን እያልኩ ነው የምጠቀመው። የቤተሰብ እቅድ አገልግሎቶችን በመጠቀምሽ ምንድነው ቤተሰብሽ ውስጥ ያመጣው ለውጥ? የመጀመሪያዋ ልጅ በአሪፉ እያደገች ነው። እሷ ነፍስ አውቃለች ማለት በቃ እኔን ለቃኛለች። እሷ ወደ ትምህርት ስትገባ የኛው ተጨመረ ማለት ነው። በተራራቁ ቁጥር ለኔ በጣም ይጠቅመኛል፣ አልደክምም። ሁለቶችም ህፃን ከሆኑ ግን ለሁለቶችም ሲሆን በጣም ነበር የሚከብደው። ትንሽ ስለተራራቁ ደህና ነው። ምን አይነት ሚና ነበረው ባለቤትሽ? ሲጀመር ራሱ አስቦ ነው ገዝቶ የሚያመጣልኝ። በቃ ጨርሻለሁ ስለው ያመጣልኛል፣ እጠቀማለሁ። እነዚህን በሰላም ካሳደግን ባለን ኢኮኖሚ እነዚህ ካደጉ ይበቃናል። ልጅ እየናፈቀን ስለምንወልድ ፍቅር አለ ማለት ነው። ቢቻል ሁሉም ሰው እኛ ሀገር ያው ሰው ካረገዘ በኋላ ነው ወደ ሐኪም ቤት ሄዶ እርግዝና ክትትል የሚጀምረው እንጂ ትክክለኛው ነገር መደረግ ያለበት ከማርገዛቸው በፊት እኔ እንደዚህ ነኝ፣ አሁን ባረግዝ እኔ ላይ የሚመጣ ችግር አለ ወይ፣ ልጄስ በቂ ነገር ላቀርብለት እችላለሁ ወይ፣ ሌላ ፍጡር ሆዴ ውስጥ ማሳደግ እችላለሁ ወይ ብሎ ሐኪም ጋር ቀርቦ ራስን ማሳየት፣ አሁን ያልናቸውን በሽታዎች ስክሪን መደረግ በጣም ጥሩ ነገር ነው። ቢቻል እሱ ነው የሚመከረው። ደጋግሞ በላይ በማርገዝ በመውለዳቸው ምክንያት የደም ማነስ ይኖራል። ደም ማነስ ካለ ወደ ልብ ድካም ይሄዳል። ልብ ድካም ካለ ሌሎች የሆድ እቃዎችን፣ ኩላሊቱ፣ ሌሎች የሰውነት ክፍሎችን እያደከመ ነው የሚሄደው። አንዱ ችግር ሌላውን እየወለደ ነው የሚሄደው። ሁለተኛ ነገር ማወቅ ያለባቸው የሚረገዘውም ልጅ ከእናትየዋ በቂ ነገር ካጣ ራሱም ተረግዞ የሚወለደው ልጅ ኳሊቲ ልጅ አይሆንም። ብዙ ነገሮች ያነሱት ልጅ ይሆናል። የአእምሮ እድገቱ ወደኋላ የቀረ አይነት ሊሆን ይችላል። በቀላሉ ለበሽታ የሚጋለጥ ልጅ፣ የበሽታ የመከላከል አቅሙ የደከመ ልጅ፣ ኪሎ በጣም የወረደ ልጅ፣ እንደዛ አይነት ልጆችን ነው እንትን የሚሉት። ኳሊቲ ልጅ አይደለም ሆዳቸው ውስጥ የሚያሳድጉት። ምክንያቱም ለራሳቸው መዓት ነገር ስለጎደላቸው ለልጃቸው የሚሰጡት ነገር የላቸው። ስንት ልጆች አሉሽ? 2 ልጆች አሉኝ። የ3 አመት ልዩነት አላቸው። የመጀመሪያው 5 አመት፣ ሁለተኛዋ 2 አመት ናቸው። በመካከል ምን አይነት የቤተሰብ እቅድ አገልግሎትን ተጠቅመሻል? የመጀመሪያ ልጄን ከወለድኩኝ በኋላ የተጠቀምኩት ለ3 አመት የሚያገለግለው በክንድ የሚቀበረውን። ከዛ በኋላ 3 አመቱ ካለቀ በኋላ ሁለተኛዋ ልጅ መጣች ማለት ነው። ያው የመጀመሪያው ልጄን ከወለድኩኝ በኋላ ከሐኪም ጋር ውይይት አድርገን ነበር። ያሉትን አማራጮች ዲስከስ ካደረግን በኋላ ካሉት ሳይድ ኢፌክቶችም አንጻር ፕላስ ለረጅም ጊዜ ከማገልገሉም 3 አመት ከማገልገሉም አንጻር እኔ የምፈልገውም 3 አመት ልዩነት እንዲኖራቸው ልጆቼ ስለነበረ የኢምፕላኑን ነበር የመረጥኩት።
ሳይድ ኢፌክት ብዙም የለውም። አንድ የነበረው ያው የወር አበባ መዛባት ነበረ። ከዛ ውጪ ግን ምንም ያየሁት የጎንዮሽ ጉዳት የለም። ጥሩ ነበረ። 3 አመቱ በደንብ ጥሩ አማራጭ ነበረ ለኔ። የቤተሰብ እቅድ አገልግሎትን መጠቀም ምን አይነት ጥቅም አስገኝቷል በእናንተ ቤተሰብ? ፋሚሊ ከመሰረተም በኋላ የመጀመሪያው ልጅ ከመጣች በኋላ አንደኛ ልጅን በአግባቡ ለማሳደግ የሚያስፈልጋቸውን ነገሮች አሟልቶ በአእምሮ እድገትም በኢኮኖሚውም ኢቭን በደንብ ተቀራርቦ ልጅን በደንብ አይቶ ለማሳደግ የተወሰነ ስፔስ ያስፈልገዋል። ብዙ ልጅ ቤት ውስጥ ሲኖር የምንሰጠው ቦታና አንድ ልጅ ሲሆን የምንሰጠው ቦታ ይለያያል። በዚህ ምክንያት በደንብ አንድ ልጅ በደንብ በቂ በምንለው ሁኔታ በአግባቡ ለማሳደግ የግድ ስፔስ ያስፈልጋቸዋል። ሁለተኛ ኢኮኖሚካሊ ልጅ በበዛ ቁጥር የሚያስፈልገው ወጪ እየጨመረ ይሄዳል። ከሱም አንፃር ስፔሱ አስፈላጊ ነውና ለኛም ልጃችንን በአግባቡ በደንብ እያየን በደንብ ተንከባክበን ለማሳደግ በጣም ጥሩ ነበረ። ሁለተኛ ልጅሽን ከወለድሽስ በኋላ ምን አይነት የቤተሰብ እቅድ አገልግሎትን አሁን ላይ እየተጠቀምሽ ነው ያለሽው? ኢምፕላኑን ስመርጥ የነበሩት ሳይድ ኢፌክቶችም በጣም አናሳ ስለነበሩ ከሁለተኛ ልጅንም ከወለድኩኝ በኋላ የመረጡት ፋሚሊ ፕላኒንግ ያንኑ ኢምፕላኑን ነበር። አሁንም እሱን በመጠቀም ላይ ይገኛለሁ። ከዚህ በኋላ ሶስተኛ ልጅ አሁን በ3 አመት ልዩነት አንድ ልጅ መድገም እፈልጋለሁ። ከዛ በኋላ እንኳን ረዘም ላለ ጊዜ ከዚህ የተሻለ ከዚህ ረዘም ያለ ፋሚሊ ፕላኒንግ የመጠቀም እቅድ አለኝ። በዚህ ዘመን ያለ ሰው በደንብ ፕላን አድርጎ ህይወቱን መኖር ይችላል። ያለ ፕላን በማንኛውም ሰዓት ልጅ ከሚመጣ ይልቅ ፕላን አድርገን በሚመጣ ጊዜ በምንፈልግ ጊዜ ልጃችንን መውለድ እንችላለንና ጠቃሚ ነው። ብዙ ሰው ስለምታጠባ አንዲት ሴት ፔሬዷም እየመጣ ስላልሆነ እርግዝና አይፈጠርም 100% ብለው ነው የሚያስቡት። ጡት ማጥባት የተወሰነ ይከላከላል፣ 100% ግን አይደለም። ለዛም ነው አንዲት ሴት ብታጠባ ከሆነ በ45 ቀኗም መከላከያ የምንጀምረው አዋጭ መንገድ ስላልሆነ ነው። የማርገዝ እድልም ቢቀንስም ሙሉ በሙሉ አይከላከልም። ስለዚህ እያጠባችም አንዱን አይነት የቤተሰብ ምጣኔ አገልግሎት መጠቀም ይኖርባታል የትኛውም ሴት። አንዱ እውነት ይሄ ነው። ሁለተኛው እውነት ፔሬድ እየመጣ አይደለም ማለት እርግዝና አይፈጠርም ማለት አይደለም። ፔሬድም ሳይመጣ የመጀመሪያው እንቁላል ወደ ልጅ ሊቀየር ይችላል። የመጀመሪያው የተዘጋጀችው እንቁላል ቀጥታ ልጅ ልትሆን ትችላለች። ብዙ ጊዜ የሚገጥመን እያጠቡ ሀገር ሰላም ነው ብለው ለሌላ ጉዳይ ሐኪም ቤት ሲመጡ ጨጓራዬን አመመኝ ብለው ሐኪም ቤት ሲመጡ እርጉዞ ነው የምናገኛቸው። ለዚህ ነው። ስለዚህ ፔሬድ ስለማይመጣ አላረግዝም የሚለውን ከአእምሯቸው ያስወጡ። ያረግዛሉ፣ መከላከያ ይጠቀሙ። ስለማጠባ አላረግዝም ይሄንንም ከአእምሯቸው ያስወጡ። እያጠቡም ይረገዛል። ስለዚህ አንዱን አይነት የቤተሰብ ምጣኔ አገልግሎት መጠቀም ግዴታ ነው። የኛ ሰው እንትን ይፈልጋል፣ ኤክስኪውዝ ይፈልጋል። ሙሉ በሙሉ አንዲት ሴት ታጠባለች ከተባለ ልጁ በቀን 6-8 ከጠባ አይረገዝም ተብሏል። ለዛ ነው አይነት ነገር ይመጣል። ፋክት መያዝ ነው ጥሩ። ማጥባት የተወሰነ የእርግዝና የማርገዝ እድልን ይቀንሳል፣ 100% አይከላከልም። ስለዚህ እያጠባሽም ቢሆን ሌላ አይነት የእርግዝና መከላከያ መጠቀም አለብሽ የሚለውን ስትረስ ማድረግ ያለብን ይመስለኛል። እንግዲህ የተረገዘው ልጅ በቂ ነገር ከእናትየዋ ካላገኘ የመጀመሪያው ይወርዳል። ህይወቱን ማስቀጠልም ሲያቅተው ይወርዳል። እናትየዋ በቂ ነገር ካላቀረበችለት ከየትም አምጥቶ ልጅ ሆድ ውስጥ ማደግ አይችልም። ስለዚህ ማደግ ያቆማል፣ ይወርዳል። አንዱ እሱ ነው። ሁለተኛው ይቀጭጫል። መቀጨጭ ማለት አንድ ልጅ ሲወለድ ኪሎ በጣም መውረድ ማለት ነው። ከኖርማል በታች መሆን ማለት ነው። ብዙ ጊዜ ከ2 ኪሎ በታች ከ2.5 ኪሎ በታች የሆኑ ልጆች ናቸው የሚወለዱት። እነዚህ ልጆች በዚህ ኪሎ ሲወለዱ እንክብካቤ ተጨማሪ ይፈልጋሉ። ቤተሰብ ላይ ተጨማሪ ወጪ፣ ለልጁ ደግሞ ተጨማሪ እርዳታዎች ይፈልጋል ማለት ነው። ሐኪም ቤት ውስጥ ተተኝቶ ምን ተብሎ ተጨማሪ ገዛ የሚፈልግ ልጅ ነው የሚሆነው። በሶስተኛ ደረጃ ጊዜው ደርሶ በተሻለ ኪሎ እንኳን ቢወለድ ደግሞ ይሄ ልጅ ምናልባት ለአእምሮ እድገቱ፣ ለነርቭ እድገቱ፣ ለአንጀት እድገቱ፣ ለሆድ እቃዎች እድገቱ በቂ ነገር ከእናትየዋ ካላገኘ እነዚህ የጠቀስኳቸው የሰውነት ክፍሎች ማነስ ይመጣል። አእምሮ በትክክል ካላደገ ሶሻሉ ውስጥ አሁን ማህበረሰቡ ጥሩ እንትን የማታይባቸው አይነት ሰዎች የመቀንጨር ውጤቶች የምንላቸው እንትኖች ይመጣል። ስለዚህ ልጁም ላይ ነው ችግሮቹ የሚመጡት፣ እናትየዋ ላይ ብቻ አይደለም። አንዲት እናት ከወለደች በኋላ ወዲያው መከላከያ መጀመር በጣም ቆንጆ ነው። በተለይ በእኛ ማህበረሰብ ሰው ለወሊድ ሐኪም ቤት ይመጣል። ከወለደ በኋላ አይመለስም ለክትትል፣ አብዛኛው ሰው ላይ የሚገጥም። ስለዚህ ወልዳ
አንዲት እናት ወልዳ ምናልባት በተለያየ ምክንያት ጡት ማታጠባ ከሆነ ከወሯ ጀምሮ ማርገዝ እንደምትችል አውቃ መከላከያ መጀመር አለባት። ከአንድ ወር ጀምሮ ማለት ነው። ማታጠባ ከሆነ የምታጠባ ከሆነ ደግሞ ከ45 ቀኗ ጀምራ ልታረግዝ እንደምትችል አውቃ መከላከያ መጀመር ይኖርባት። እንደዛም ሆኖ በጣም ምርጡ ጊዜ ስለ መከላከያ ከታካሚዋም ጋር ባሏም ብዙ ጊዜ ያው የኛ ሀገር ወንዶች በምጥ ጊዜ ነው ከሚስት ጋር ሐኪም ቤት የሚሄዱትና ሌላ ጊዜ ስለማናገኛቸው በጣም ቆንጆ ጊዜ ሁለቱንም ለማዋራት እንደወለዱ ነው። ምን አስባችኋል? ለቀጣዩ ልጃችሁ ምን ያህል ጊዜ መቆየት ይኖርብናል? መከላከያ ብንጠቀም ጥሩ አይደለም ወይ ብለን ከነሱ ጋር ለመመካከር ቆንጆ ጊዜ ወዲያው እንደወለዱ ነው። ከተስማሙም ወዲያው ቢጀመር በጣም ቆንጆ ነው። ብዙ አሉ። ይሄ መርፌውን መውሰድ ይቻላል። የ3 ዓመቱን ክንድ ውስጥ የሚቀመጠውን ይቻላል። ማህፀን ውስጥ የሚቀመጠው ሉፕ የምንለውን ይቻላል። ኪኒኒም ሆኖ ፕሮጀስትሮን ሊፒል የምንለው አለ። እሱን መጠቀም ይቻላል። ኮንዶም መጠቀም ይቻላል። እነዚህም በሙሉ ግን እንትን ለማለት ባለሙያ ጋር መቅረብ ያስፈልጋል። ለእኔ ትክክለኛው የቱ ነው የሚለውን ለመመካከር ባለሙያው መንገድ ነው የሚያሳየው እንጂ በቤተሰብ ምጣኔ አገልግሎት ደንብ መሰረት ባለሙያ ለታካሚ እንትን አይመርጥም። ይሄን ተጠቀሚ አይልም። መንገድ ግን ያሳያል። እንዲመርጡ ያለውን እንትን እውነቱን ፋክቱን ለታካሚው እናቀርባለን። የሚሆነውን ቀጥሎ የሚከሰተውን አጠቃቀሙን ምኑን እናስረዳለን። ውድ አድማጮች እስካሁን ያየነው አንዲት ሴት ከወሊድ በኋላ በምን ያህል ጊዜ ውስጥ ለእርግዝና ዝግጁ ትሆናለች፣ ከወሊድ በኋላ የቤተሰብ እቅድ አገልግሎት አማራጮችን መጠቀም የሚያስገኛቸውን ፋይዳዎች ነበረ እየተመለከትን ያለነው። ዶክተር አሁን ደግሞ ከጽንስ ማቋረጥ በኋላ የቤተሰብ እቅድ አገልግሎት አማራጮችን መጠቀም አንዲት ሴት ጽንስ ካቋረጠች በኋላ በምን ያህል ጊዜ ውስጥ ወደ እርግዝናስ ልትመለስ ትችላለች? ዶክተር መረጃ ይሰጡናል። ሐኪም የሚሰጠው ምክር፣ መድኃኒት፣ መመሪያ እንዳለ ሆኖ ከ6 ወር በታች እንደገና ሌላ እርግዝና ባያረግዙ ይመከራል። ብዙ ሰው የሚያስበው እርግዝና ይቆያል ነው። ይሄኛው እርግዝና በተለያየ ምክንያት ሲቋረጥ ቀጣዩ እርግዝና ይቆያል ተብሎ ነው የሚታሰበው። ግን ያ እውነት አይደለም። አንድ እርግዝና ተቋርጦ በመጀመሪያው ወር እርግዝና ሊፈጠር ይችላል። ምንም ፔሪድም ሳት ገና ፔሪድን አይቼ ከዛ በኋላ በቀጣዩ ምናልባት ከተረገዘ ነው ብሎ ነው ብዙ ሰው የሚገነዘበው። ምንም ፔሪድ ሳታይ ይሄኛው እርግዝና ወርዶ ቀጣይ እርግዝና ሊይዝ ይችላል። ስለዚህ የሚመከረው አንዲት እናት በተለያየ ምክንያት እርግዝናው ከተቋረጠባት የእርግዝና መከላከያ መጀመሪያ ያለባት ወዲያውኑ ነው። በመጀመሪያ ሳምንት፣ በጣም ከራቀ በመጀመሪያ 10 ቀን ውስጥ የእርግዝና መከላከያ መጀመር ይኖርባታል። የትኛው እርግዝና መከላከያ ነው ሴፍ? እንግዲህ እንደየሰው ነው የሚለያየው። የሚከለከል የእርግዝና መከላከያ የለም። ሁሉም አይነት የጠቀስናቸው መከላከያዎች በሙሉ መጠቀም ይቻላል። ግን እንደየሰው የተለያየ ምርጫ ደግሞ እንሰጣለን። ለምሳሌ ያልተጋቡ ጥንዶች ምናልባት እርግዝና ተፈጥሮባቸው በተለያየ ምክንያት ወይ እነሱ ፈልገው ወይ በራሱ እርግዝና ከተቋረጠ ወደ ሆርሞኖቹ ወደ ሌሎች መከላከያዎች አንገፋቸውም። እኛ ወደ ኮንዶም ነው መንገፋቸው። ኮንዶም HIV ይከላከላል፣ አባለዘር በሽታዎችን ይከላከልላቸዋል። ከእርግዝና መከላከል ተጨማሪ ለዛ ሲባል ወደ ኮንዶም ነው መንገፋቸው። የተጋቡ ባልና ትዳር ከሆኑ ደግሞ ኮንዶም እንደ አማራጭ ማቅረብ ብዙ ጊዜ አይቀበሉንም። ያው በትዳር ውስጥ ብዙ እንትና አይደለም፣ እንደዚህ ተመራጭ አይደለም። እኔ ከልምድ ማቀው አሁን የጥናት ውጤት ሳይሆን ምነግር ከልምድ የሚገጥመኝ እንደዛ ነው። ስለዚህ እነዚህን ደግሞ ከኮንዶም ተጨማሪ ሌሎች መከላከያዎችን ካውንስል እናረጋቸዋለን። እንደዛም ሆኖ ስቲል ወሳኝ እነሱ ናቸው። መጀመር ግን ያለባቸው የመጀመሪያው ሳምንት፣ በጣም ከራቀ የመጀመሪያ 10 ቀን ውስጥ የእርግዝና መከላከያ መጀመር አለባቸው። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር FM 102.1 ጋር በመተባበር ነው።